ብሬክ ኦፍ ስትራክቸር ካለ ኮንቲኒዩዌሽን ነው የሚያሳየው። ብሬክ ኦፍ ስትራክቸር ይሄው አሁን ይሄ ብሬክ ኦፍ ስትራክቸር ፈጠረልን ማለት ስቲል ኮንቲኒዩዌሽን ላይ ነው ያለው። ቼንጅ ኦፍ ካራክተር ግን ሲሆን ሪቨርሳል ነው የሚያሳይክ። አሁን ሉክ ጥሩ ጥያቄ because ረስቻታለሁ። እቺ ኮንሰፕት ማሳየት የነበረብኝ ዋና ሐሳብ እንደዚህ ሰራ፣ ሃይ ሰራ፣ ሎ ሰራ፣ ሃይ ሰራ፣ ሎ ሰራ። በዚህ መሃል ምን ተፈጥሯል? እዚች ጋር ብሬክ ኦፍ ስትራክቸር አለች። ሶ አጌን ፕራይስ ምን ያደርጋል? እንደዚህ መጥቶ አሁንም አጌን ከቀጠለ ፕራይስ እንደዚህ ብሎ ከቀጠለ አሁንም ምን ይሰራል? ብሬክ አደረገ። ሶ ምንድነው ያለውበት ማርኬት ስትራክቸሩ ስቲል ኮንቲኒዩዌሽን ላይ ያለው ነው። ሶ አይ ዊል ትሬድ ዊዝ ዘ ፕራይስ ማለት ኮንቲኒዩ ከሚያደርገው which is continuation። አሁን እንደውም ትሬዲንግ ፕላናችሁ ላይ ታስቀምጣላችሁ ኮንቲኒዩሽን ነው ትሬድ የምታደርጉት ወይስ ሪቨርሳል ነው ምንድን? ልክ አሁን ይሄ ምን ያዋጣል የሚለውን ልንገራችሁ። አሁን ኮንቲኒዩሽን ላይ ስትገቡ ለምሳሌ ፕራይስ ሙቭ አድርጎ እዚች ጋር ልትደርሱበት ትችላላችሁ። ኤግዛክትሊ ከኤክስትሪም ዞን ላታገኙት ትችላላችሁ። ሶ ኮንቲኒዩሽኑን ትሬድ ታደርጋላችሁ ማለት ነው። ሶ ሜቢ ኢፍ እዚህ ጋር ካገኛችሁ ትሬዱን ከዚች እስከዚች ያለችውን ትሬድ ትወስዳላችሁ። ኦር ደግሞ ኤክስፔክት የምታደርጉት ኤክስትሪም ሌቭል ድረስ እስከ ሃዩ ድረስ ቴክ ፕሮፊታችሁን ቲፒ1 ቲፒ2 እያስቀመጣችሁ ትሬድ ታደርጋላችሁ which is continuation ነው ማለት ነው። how do you know that? በብሬክ ኦፍ ስትራክቸሩ እያደረገን ትለየዋለህ። ቼንጅ ኦፍ ካራክተር ግን የሚሆነው እንዴት ነው? ለምሳሌ ፕራይሱ እዚህ ጋር መጣ፣ እንደዚህ መጣና ይሄን መስበር አቃተው እዚህ ጋር ያለውን ሃይ ዊክ ሃይ። ሶ እዚች ጋር መጥቶ እቺኛዋን መስበር አቅቶት which is ባየርስ ከዚህ በላይ መግፋት ካቃታቸው ሴለሮች በጣም ስትሮንግ ከሆኑበት ምን ይፈጠራል? እዚች ጋችን ይሰብራል ማለት ነው። እቺ ሶ እቺ ምንድነች ታዲያ? እቺ ቼንጅ ኦፍ ካራክተር ናት which is እቺኛ ቼንጅ ኦፍ ካራክተር ምን አሳየችኝ? ሪቨርሳል። ምን ሊያደርግ ነው? አሁን ፕራይስ መውጣት አቅቶታል፣ ባየርስ አቀማጥተዋል፣ ሴለርስ are entering the trade ማለት ነው። ስለዚህ ምን ይፈጠራል ማለት ይሄ ቼንጅ ኦፍ ካራክተር ምን አሳየኝ? ሪቨርሳል ሀፕን ሊያደርግ እንደሆነ አንደርስታንድ አደርጋለሁኝ። ስለዚህ ፕራይስ ፑል ባክ ሲያደርግ አሁን ከዚህ በኋላ የማየው ምንድነው? ሴል ነው በቃ ምከፍተው ከዚህ በኋላ because ቼንጅ ኦፍ ካራክተር ኦፕን ስለተፈጠረ ቼንጅ ኦፍ ካራክተርን በማየት ምክንያት የምጠብቃቸው ትሬዶች በሙሉ ከዚህ በኋላ ሴል ይሆናሉ። ያው ይሄ ነው የሚፈጠረው ከዚህ በኋላ ማለት ነው። ስለዚህ ቼንጅ ኦፍ ካራክተር እና ብሬክ ኦፍ ስትራክቸር በጣም ኢምፖርታንት ናቸው ሲባል ይሄ ነው ዋና ሀሳብ። ብሬክ ኦፍ ስትራክቸር ኮንቲኒዩዌሽን ያሳያል። ፕራይሱ ኮንቲኒዩስሊ ምን እያደረገ እንደሆነ አፕ ትሬንድ እንደሆነ ፕራይስ ወደ ላይ ሙቭ እያደረገ እንደሆነ እያረጋገጠልህ የሚሄድ ነው። ቼንጅ ኦፍ ካራክተር ደግሞ ኦከር አደረገ ማለት ባይ ዘ ዌይ ቼንጅ ኦፍ ካራክተር አንዴ ነው ፒን የሚያደርገው። ይኸው እዚች ጋር እቺኛዋን ስትሮንግ ሎ ከሰበረ በኋላ አንድ ጊዜ ቼንጅ ኦፍ ካራክተር ይፈጠራል። ከዛ በኋላ የሚፈጠሩትን እነዚህን እንደ ቼንጅ ኦፍ ካራክተር ሳይሆን የምንቆጥራቸው ብሬክ ኦፍ ስትራክቸር which is bearish ብሬክ ኦፍ ስትራክቸር ይባላል። ይሄኛው ቡሊሽ ነው፣ ይሄኛው ቤሪሽ ሆኗል ማለት ነው። ሶ ስቲል ምን ሆነ? ቼንጅ ኦፍ ካራክተር ሪቨርሳል ሊፈጠር እንደሆነ ነገረኝ ቼንጅ ኦፍ ካራክተር ማየቴ። ከዛ ደግሞ የሚኖሩትን ደግሞ ብሬክ ኦፍ ስትራክቸር ማየቴ which is bearish ብሬክ ኦፍ ስትራክቸር ኮንቲኒዩዌሽን ላይ እንደሆነ ቤሪሽ ሙቭመንቱ ኮንቲኒዩዌሽን ላይ እንደሆነ ያሳየኛል ማለት ነው። ይሄ ነው ሐሳቡ። ብሬክ ኦፍ ስትራክቸር ሲባል ዋንኛ ሐሳቡ ኮንቲኒዩዌሽን ላይ መሆኑን የሚያረጋግጥልን። ቼንጅ ኦፍ ካራክተር ሲሆን ደግሞ ሪቨርሳል አፕል ሊያደርግ እንደሆነ የሚያሳየን። እሱን ደግሞ እንዴት ነው የምትለዩት? ፈርስት you have to identify the strong the swing high swing low ሪል የሆነውን swing high እና swing low መለየት። ከዛ በኋላ ያለው swing low በቤሪሽ ጊዜ swing high ከተሰበረ which is change of character ነው። በቡሊሽ ጊዜ ደግሞ swing low ወደ ላይ እየወጣ swing low ከሰበረብን ምን ሊሆንብን ነው ማለት ነው? change of character ሪቨርሳል ሊፈጠር ኦከር ሊያደርግ እንደሆነ ማሳያ ነው። ሶ ይሄ ነው ዋናው ኮንሰፕት።